እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። ስለምትከታተሉን ከልብ አድርገን እናመሰግናለን። የዝውውር ጉዳዮችን ሰፋ አድርገን ልናነሳ በዛሬው የማክሰኞ ከሰዓት ፕሮግራማችን በድጋሚ ተገናኝተናል። እንደተለመደው የተለያዩ የዝውውር ጉዳዮችን ሰፋ አድርገን ወደ እናንተም የምናደርስ ነው የሚሆነው። ከኛ ጋር እንድትቆዩ አብረን ነው እንግዲህ እንድንቆይ በአክብሮት የምጋብዘው። የዝውውር ጉዳዮችን እያነሳሳን እኛ ቆይታን ስናደርግ እናንተ ደግሞ ቪዲዮአችንን ላይክ እያደረጋችሁ ቻናላችንንም ሰብስክራይብ እያደረጋችሁ ከዛ ውጪ ደግሞ ያላችሁን ሐሳብ አስተያየት ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር ቆይታን እንድታደርጉ የአክብሮት ግብዣዬን ወደ እናንተ ማድረስ እወዳለሁ። ፉአድ ባህሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ይህንን ቻናል ያልተቀላቀላችሁ የቤተሰባችን አባል እንድትሆኑ ነው በአክብሮት የምንጋብዘው። ስምና አድራሻችሁን እየጠቀሳችሁ ኮሜንት ቦክስ ላይ የፈለጋችሁትን ሐሳብ ልታጋሩን ትችላላችሁ። እኛ በፕሮግራማችን መጨረሻ መልሰን ወደ እናንተው እናደርሰዋለን። የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። የማንቸስተር ዩናይትዱ የተከላካይ አማካይ ካሴሜሮ በብራዚሉ ክለብ ፓልሜራስ እንደሚፈለግ ተነገረ። ፌጂያስ ጋዜጠኛ ዲየጎ እንደተናገረው ከሆነ ካሴሜሮ በኦልትራፎርድ ያለው ቆይታ አሁን ላይ በጣም አጠራጣሪ ሁኔታ ላይ እንደደረሰ ነው መረጃው የሚጠቁመው። በዚህ መሰረትም ፓልሜራስ ለዚህ የአንጋፋው ተጫዋች የ2 ዓመታት ጥያቄ ሊያቀርብለት እንደሚችል እየተገመተ ይገኛል። እርግጥ ነው ይህንን ተጫዋች ለማስፈረም ሌሎች በርከት ያሉ ክለቦችም ፍላጎቶች ያሏቸው በአውሮፓ አንዳንድ ክለቦች፣ ከዛ ውጭ ደግሞ የሳዑዲ አረቢያ በርከት ያሉ ክለቦች ይህንን ተጫዋች ለማስፈረም ከዚህ በፊትም ጥያቄ ሲያቀርቡ እንደነበር እናስታውሳለን። ነገር ግን ወደ ሀገሩ ብራዚልም ሊያመራ የሚችልበት እድሉ እንዳለ እየተነገረ ነው የሚገኘው። የተጫዋች በአውሮፓ ውድድሮች ላይ እጅግ በጣም ምርጥ የሚባል የውድድር ዓመታቶችን ያሳለፈባቸው ጊዜያቶች በርከት ያሉ ናቸው። ከዚህ በፊት በሪያል ማድሪድ በጣም በርከት ያሉ ስኬቶችን ያመጣበት ጊዜ እንደነበር እናስታውሳለን። የአውሮፓ ቻምፒየንስ ሊግን በርከት ያሉ ጊዜያቶችንም ሲያነሳ እናስታውሳለን እና በጣም ጥሩ የሚባሉ ጊዜያቶችን በአውሮፓ ውድድሮች ላይ ያሳልፈዋል። ምናልባት አሁን ወደ ሳዑዲ አረቢያ ካልሆነ ደግሞ ወደ ብራዚል ሊግ ሊያመራ የሚችልበት እድል በጣም ሰፊ እንደሆነ ነው የሚነገረው። የ33 ዓመቱን ተጫዋች ካርሎስ ካሴሜሮን ለመውሰድ ደግሞ ፓልሜራስ የሀገሩ ክለብም ጥያቄ እያቀረበ እንደሚገኝ ጭምር ነው የተናገረው። ማንቸስተር ዩናይትድ ቤት በተቀላቀለበት ዓመት በጣም ጥሩ የሚባል የውድድር ዓመትን እንዳሳለፈ እናስታውሳለን። ከዛ በኋላ መጠነኛ መቀዛቀዞችን አሳይቶ እንደነበረና ዩናይትድም ሊሸጠው ዝግጁ የነበረባቸው ዓመታቶች እንደነበሩ እናስታውሳለን። አሁን ላይም መጠነኛ መሻሻሎችን እያሳየ ቢሆንም ከእድሜው መክፋት ጋር እና ከሚጠበቅበት ሚና ጋር በተያያዘ ግን ዩናይትዶች ሌሎች ተተኪዎችን እያሰቡ ስለሚገኙ አሁን ላይ ይህንን ተጫዋች በክለቡ የማቆየት እድላቸው ጠባብ ይሆናል ተብሎ ይታሰባል። ስለዚህም ካሴሜሮ የመልቀቅ እድሉ ሰፊ ስለሚሆን በቀጣይ ወደ ብራዚሉ ፓልሜራስ አሊያ ደግሞ ወደ ሳዑዲ አረቢያ ክለቦች የሚያመራበት እድል በጣም ሰፊ ነው ተብሏል። የሀገሩ ክለብ ፓልሜራስ ግን ይህንን ተጫዋች ለማስፈረም ጥረቶችን እያደረገ እንዳለ ነው መረጃዎቹ የወጡት። ማንቸስተር ዩናይትድ የአሰልጣኝነት ቦታ 5 እጩዎች ሲኖሩ አንዱ ዋነኛ ተመራጭ እንደሆነ እየተነገረ ነው። በጋዜጠኛ ማርክ ብሩስ ዘገባ መሰረትም ማንቸስተር ዩናይትድ ለቀጣዩ የውድድር ዘመን ቡድኑን በቋሚነት እንዲመሩ 5 ዋና አሰልጣኞችን በእጩ ዝርዝር ውስጥ እየገመገመን ነው። ዋነኛው ተመራጭ የክሪስታል ፓላሱ አሰልጣኝ ኦሊቨር ግላስነር እንደሆኑ ይነገራል። በአሁኑ ሰዓት የዩናይትድ አመራሮች ትልቁ ትኩረት የሳበው ዋነኛ ተመራጭ መሆኑን የታወቀው ምንጮች እንደሚናገሩት ከሆነ ዩናይትድ ኦሊቨር ግላስነርን በክሪስታል ፓላስ በሰሩት ስራ እጅግ ተደንቀዋል። እስካሁን ባሉት ሁኔታዎችም ቀዳሚ እጩ እንደሆኑ ጭምር ነው የሚነገረው። የቶማስ ቱሄልም ሁኔታ ሌላኛው ነው። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል ቲቲ ሌላኛው ተፈላጊ አሰልጣኝ ቢሆንም በዘንድሮ ክረምት ግን የዓለም ዋንጫ ላይ ትኩረት ማድረጋቸው ዝውውሩን ሊያወሳስበው እንደሚችል ይነገራል። ቱሄል ከዓለም ዋንጫው በኋላ ወዲያውኑ ወደ ዩናይትድ ደግሞ ለመምጣትም ላይመቻቸው ይችላል የሚል ጭምር እንዳለ ነው ዘገባዎች የሚያሳዩት። ከነዚህ በተጨማሪ የቦርንመዙ አሰልጣኝ አንዶኒ ኢራኦላና የኢፕስዊች ታውኑ አሰልጣኝ ኬረን ማኬና በእጩነት ዝርዝር ውስጥም ያሉት ሰዎች እንደሆኑ ጭምር ነው እየተገለጹ የሚገኘው። ኤንዞ ማሬስካም በዝርዝር ውስጥ ቢካተቱም እሳቸው ግን ወደ ማንቸስተር ሲቲ የማምራት እድላቸው ሰፊ እንደሆነ ጭምር ነው እየተገለጸ የሚገኘው። ስለዚህም ደግሞ ምንም እንኳን የተለያዩ ዘገባዎች ቢወጡም የፓሪስ ሰን ዠርሜኑ አሰልጣኝ የሆነው ሉዊስ ኤንሪኬም በአሁኑ ወቅት በዩናይትድ እጩ ዝርዝር ውስጥ እንደሌሉ ነው የሚነገረው። ኤንሪኬ በክረምት ፓሪስ ሰን ዠርሜንን እንደሚለቅ ቢጠበቅም ዩናይትድ ግን ወደ ኦሊቨር ግላርሰን እና ቶማስ ቱሄል
ያዘነበለ እንደሚመስል ነው መረጃዎች የሚያሳዩት። ክለቡ ለቀሪው የውድድር ዘመን ቡድኑን በጊዜያዊነት የሚመራውን አሰልጣኝም ለማግኘት ማይክል ካሪክን ለመቅጠርም ከስምምነት ላይ እየደረሰ እንደሚገኝ ነው መረጃዎች እየወጡ የሚገኙት። የቶትናም ሆትስፐርስ ከብራዚሉ ክለብ ሳንቶስ ጋር ለረጅም ጊዜ ሲያደርግ የነበረው ድርድር በማጠናቀቅ የ19 ዓመቱን የግራ ተከላካይ ሱዛን ለማስፈረም ከስምምነት ላይ ደርሷል። ታዋቂው የስፖርት ጋዜጠኛ ፋብሪዚዮ ሮማኖ እንደተናገረው ከሆነም ቶትንሃም ከሳንቶስ ጋርም በ15 ሚሊዮን ዩሮ ስምምነት ላይ ደርሷል። የግል ጥቅማ ጥቅምን በተመለከተ ተጫዋቹ ከለንደኑ ክለብ ጋር በግል ጥቅማ ጥቅሞች ዙሪያ ሙሉ ስምምነት ላይ አድርጓል። በአሁኑ ወቅት ሁለቱ ክለቦች ክፍያውን በምን መልኩ ይፈጽም የሚለው የክፍያ ስነ ስርዓት ወይም ፔመንት ተርምስ ላይ ብቻ እየተነጋገሩ ይገኛሉ። ቶትንሃም ይህንን ወጣት ተጫዋች ያስፈለገበት ዋናው ምክንያቶች ደግሞ እንዳሉ ይነገራል። ተፎካካሪነት ለመፍጠር በግራ ተከላካይ መስመር ላይ ለደስቲን ኡዶጊ ጠንካራ ተፎካካሪ እንዲሆንም ይፈልጋሉ። ሱዛ ተከላካይ ብቻ ሳይሆን ወደፊት በመሄድም እንደ ዊንግ ባክ የማጥቃት ሂደቱንም ማገዝ የሚችል ተጫዋች ነው። ለወደፊት ኢንቨስትመንትም ጠቃሚ ነው። ክለቡ ከቅርብ ጊዜያት ወጣት ተሰጦችን የማስፈረም ፖሊሲን እየተከተለ ሲሆን ሱዛ በ15 ሚሊዮን ዩሮ ማግኘትም ለወደፊት ትልቅ ትርፍን የሚያስገኝ ዝውውርም ተደርጎ ነው የሚወሰደው። ለወጣቱ ተከላካይ ወደ እንግሊዝ ፕሪሚየር ሊግ መዘዋወርም ትልቅ የሙያ እድገት ነው። ቶተንሃም ወጣት ተጫዋቾችን የማሳደግ ጥሩ ልምድ ያለው ክለብ በመሆኑ ሱዛ በለንደን ቆይታው የቡድኑ ቁልፍ ተጫዋች የመሆን ከፍተኛ እድል እንዳለው ይነገራል። በአጠቃላይ ቶተንሃም የኋላ ክፍሉን ለማጠናከር ወጣቱን ብራዚላዊ በቅርቡ በይፋ እንደሚያስተዋውቅ ይጠበቃል ተብሎ እንደሚታሰብ ነው መረጃዎቹ የበጡት። አርቴታ የአርሰናልን ማጥቃት ለመለወጥ የ100,000 ዩሮ ሳምንታዊ ደሞዝተኛውን አማካይ በግል እየገፋበት ነው። አርሰናል የሪያል ማድሪዱን የፈጠራ ተሰጥኦ ባለቤት ሆነው አርዳ ጉሌርን ለማስፈረምም ፍላጎት አለው። ፌጂያስ የተባለው የመረጃ ምንጭ እንደገለጸው ከሆነ ሚኬል አርቴታ ይህንን ቱርካዊ ኢንተርናሽናል ቡድኑን ለማጠናከር እጅግ ተስማሚ ተጫዋች አድርገው ነው የሚመለከተው። አርቴታ በቡድኑ ውስጥ ለተጨማሪ የፈጠራ ችሎታና ብልሃትም እንዲኖር ይፈልጋል። አርዳ ጉሌር በመጨረሻው የሜዳ ክፍል ላይ የግብ ዕድሎችን የመፍጠር ልዩ ችሎታ እንዳለው ጭምር ነው የሚነገረው። በተከላካይ መስመሮች መካከል ሰርገው የሚገቡ ኳሶችን በማቀበል ረገድም የተካነ ነው። በተለይም መከላከል ላይ ብቻ የሚያተኩሩ ዲፕ ዲፌንሶች ቡድኖችን ለመስበርም ለአርሰናል አዲስ አማራጭ ሊሆን እንደሚችል ይነገራል። ሪያል ማድሪድ ለተጫዋቹ ትልቅ ግምት የሚሰጥ ሲሆን በቅርብ ጊዜ ውስጥም የመሸጥ ፍላጎት የለውም ነው የተባለው። ዝውውሩ ሊታሰብ የሚችለው እጅግ በጣም ከፍተኛ የገንዘብ መጠን የቀረበ ጥያቄ ካለ ብቻ ነው። በተጨማሪም የተጫዋቹ በአሁኑ ወቅት በዓለም ላይ ካሉ ታላላቅ ክለቦች አንድ ውስጥም የሚገኝ በመሆኑ ክለቡን ለመልቀቅም የሚቸኩልበት ምክንያት የለም። ሆኖም ግን በቂ የመጫወቻ ጊዜ የማያገኝ ከሆነ ሁኔታዎች ሊቀየሩ እንደሚችሉ የሚያሳዩ መረጃዎች እየወጡ ነው። አርሰናል የፕሪሚየር ሊጉንና የቻምፒየንስ ሊግን ዋንጫ ማሸነፍ የሚችል ቡድን ለመገንባት እንዲህ ያሉ ድንቅ ተሰጥኦችን ማከል ይፈልጋል። የ20 ዓመቱ አርዳ ጉሌርም በመሃልም ሆነ በክንፍ መስመር ላይ የመጫወት ችሎታ አለው። አርሰናል ይህንን ዝውውር እውን ለማድረግም እስከ ውድድር ዘመኑ መጨረሻ ድረስ ሊጠብቅ ይችላል። ሆኖም ዝውውሩ ከፍተኛ ወጪ የሚጠይቅና ፈታኝ እንደሚሆንም ነው በርካቶች የሚጠይቁት። ቶተንሃም የክንፍ መስመሩን ለማጠናከር የ60 ሚሊዮን ዩሮን የፕሪሚየር ሊግ ኮከብ አይኑን ጥሏል። ቶተንሃም ሆትስፐርስ የብሬንትፈርዱን አጥቂ ኬቨን ሻዴል ለማስፈረም ፍላጎት ካሳዩ ክለቦችም ተርታ ተሰልፈዋል። ጀርመናዊው አጥቂ በዚህ የውድድር ዘመን በፕሪሚየር ሊጉ በ9 ግቦች ላይም በቀጥታ በመሳተፍ የብዙዎችን ቀልብ መሳብ ችሏል። የስካይ ስፖርት ዘጋቢ ፍሎሪያን ፕሌተንበርግ እንደገለጸው ቶተንሃም የተጫዋቹን ሁኔታ በቅርበት እየተከታተለ ነው የሚገኘው። ዝውውሩ ከዓለም ዋንጫ በኋላ በክረምቱ የዝውውር መስኮት ሊፈጸም ይችላል ተብሎ ነው የሚጠበቀው። ብሬንትፈርድ ለተጫዋቹ ከ50 እስከ 60 ሚሊዮን ዩሮ ይፈልጋሉም ተብሏል። ቶተንሃም በትልልቅ ውድድሮች ላይ ተፎካካሪ ለመሆን በማጥቃት ረገድ ተጨማሪ ጥንካሬን ይፈልጋል። ሻዴ በክንፍም ሆነ በመሃል አጥቂነት የመጫወት ብቃት አለው። ለቡድኑ ተጨማሪ ግቦችንና የፈጠራ ብቃትን የመጨመር አቅምም አለው። ክለቡ ወደፊት ለሚገነባው ጠንካራ ስብስብም እንደ ቁልፍ አካልም ታይቷል። ብሬንትፈርዶች ተጫዋቹን በቀላሉ የመልቀቅ ፍላጎት የላቸውም፣ እንዲያውም ውሉን ለማራዘም እቅድ አላቸው። ሆኖም ግን ቶተንሃም ተጫዋቹን ለማስፈረም የሚያስፈልገውን የገንዘብ አቅም ስላለውና ተጫዋቹም ወደ ትልቅ ክለብም የማምራት ፍላጎት ሊኖረው ስለሚችል ድርድሩ ሊሳካ ይችላል ተብሎ ይታመናል። ቶተንሃም በቅርብ ጊዜያትም ወጣትና ፈጣን ተጫዋቾችን በማስፈረም ላይ ትኩረት አድርጓል። ኬቨን ሻዴም በዚህ እቅድ አካል ሊሆን እንደሚችል ነው እየተገመተ የሚገኘው። የዳንኤል ፋርካ የረጅም ጊዜ እቅድ የሆነው ተከላካይ ሊድስን ከወራጅ ቀጠና ለመታደግ ፍላጎቱን አሳይቷል። ሊድስ ዩናይትድ የኡኒየን በርሊኑን የ27 ዓመት ሆላንዳዊ ተከላካይ ዳንኤሎ ዶኪን
ለማስፈረም እንቅስቃሴ ጀምሯል። ተጫዋቹ ወደ ሊድስ ለመዘዋወርም ከፍተኛ ፍላጎት እንዳለው የታወቀ ሲሆን ይህም በሊጉ ለመቆየት ለሚታገለው ሊድስ ዩናይትድ ትልቅ መነቃቃትን የፈጠረው። ሊድስ በጥር ተጫዋቾች የዝውውር መስኮት ይህንን ተጫዋች የፈለገባቸው ዋና ምክንያቶች አሉ። ቡድኑ በሊጉ ለመቆየት የኋላ ክፍሉን ማጠናከር ይኖርበታል። በተለይ በሶስት ተከላካይ ወይም ባክስሪ አስተላለፍ ውስጥም ጥራት ያለው ተጫዋችን ይፈልጋሉ። ዋናው የመሃል ተከላካይ ጆ ሮዶን በቁርጭምጭሚት ጉዳት ምክንያትም ከሜዳ መራቁ ክለቡን ለተጨማሪ ችግርም ዳርጎታል። የአሰልጣኙ ፍላጎት አሰልጣኝ ዳንኤል ፋርከም የተጫዋቹ አድናቂ ሲሆኑ ለረጅም ጊዜ ሲከታተሉ ቆይተዋል። ዳንኤል ኦዶኪም ራሱን በፕሪሚየር ሊግ መፈተን ይፈልጋል። ባለፈው ዓመትም ከክሪስታል ፓላስ ጋርም ስሙ ተያይዞ የነበረ ቢሆንም አሁን ግን ወደ ሊድስ ዩናይትድ የማምራት እድሉ ሰፊ ነው የሚመስለው። ኡኒየን በርሊን በውድድር ዘመኑ አጋማሽ ቁልፍ ተጫዋቾቹን ማጣት ባይፈልግም ተጫዋቹ ለመልቀቅ መወሰኑና ተገቢውን የገንዘብ ጥያቄ ከቀረበ ሊለቁትም ይችላሉ። ሊድስ ዩናይትድ ተጫዋቹን በተመጣጣኝ ዋጋ ለማስፈረም ጥረት እያደረገ ሲሆን ዝውውሩ ከተሳካ ለሊድስ ዩናይትድ የኋላ ክፍል ትልቅ ጥንካሬ እንደሚሆን ነው በርካቶች የሚጠብቁት። አርሰናል የፓሪስ ሰን ዠርሜኑን አጥቂ ብራድሊ ባርኮላን ለማስፈረም ፍላጎት እንዳለው አሳይቷል። ቲም ቶክ እንደዘገበው አርሰናል ስለ ተጫዋቹ ሁኔታ የመጀመሪያ ደረጃ ጥያቄዎችን ያቀረበ ቢሆንም ከቼልሲና ከሊቨርፑል ጠንካራ ፉክክር ይጠብቀዋል። ምንም እንኳን ፓሪስ ሰን ዠርሜን ተጫዋቹን የመሸጥ ፍላጎት ባይኖረውም የፕሪሚየር ሊጉ ክለቦች ግን ተጫዋቹን ወደ እንግሊዝ ለማምጣት ጥረታቸውን ቀጥለዋል። አርሰናል በተከላካዮች ላይ ጫና መፍጠር የሚችልና በማጥቃት መስመር ላይም ያልተጠበቁ ውሳኔዎችን የሚያስተላልፍ ጥራት ያለው የግራ ክንፍ አጥቂ ይፈልጋሉ። ባርኮላ ለዚህ ሚናም ተመራጭ ነው። ሊቨርፑል ሉዊስ ዲያዝን በአግባቡ የሚተካ ተጫዋች ሲፈልጉ ቆይተዋል። ኮዲ ጋክፖ በዚህ የውድድር ዘመን የሚጠበቀውን ያክል ባለመጫወቱ ብራድሊ ባርኮላ ለሊቨርፑል የግራ መስመርም አዲስ አማራጭ ሊሆን ይችላል የተባለው። ቸልሲ ምንም እንኳን በርካታ አጥቂዎችን ቢያስፈርሙም አሁንም በማጥቃቱ ረገድ ደካማ ሆነው ቀጥለዋል። ባርኮላ ለቸልሲ የማጥቃት ጥራትን ሊጨምር እንደሚችል ይታመናል። ባርኮላ በፓሪስ ሰን ዠርሜን ውስጥም ቋሚ የመጫወቻ ጊዜ ለማግኘት እየታገለ ይገኛል። ስለዚህም ወደ ፕሪሚየር ሊግ መዘዋወር ብቃቱን በሰፊው ለማሳየትም ትልቅ እድል ሊሆንለት ይችላል። ሆኖም ፓሪስ ሰን ዠርሜን ተጫዋቹን በቀላሉ አይለቁትም። የሚለቁትም ከሆነ እጅግ ከፍተኛ የገንዘብ መጠን እንደሚጠይቁ ነው የሚጠበቀው። ባርኮላ በአውሮፓ እግር ኳስ ውስጥ እጅግ ተፈላጊ ከሆኑ ወጣት ተሰጥኦዎች አንዱ እየሆነ መጥቷል። የትኛውም ክለብ ቀድሞ የዝውውር ሂሳቡን እንደሚከፍል ወደፊት የሚታይ ይሆናል ተብሎ ነው የሚጠበቀው። አርሰናል የቦሩሲያ ዶርትመንዱን ወጣት ኮከብም ለማስፈረም የስልክ ጥሪ አድርጓል። አርሰናል የቦሩሲያ ዶርትመንዱን ድንቅ ወጣት የሆነው ሮሚዮ ሩተርን ለማስፈረም ነው በስልክ ጥያቄ ማቅረቡ የተዘገበው። የ17 ዓመቱ ተከላካይ በጀርመኑ ክለብ ያለው ቆይታ እርግጠኛ ባለመሆኑ አርሰናል ሁኔታውን በቅርበት እየተከታተለው ነው። የስካይ ጀርመኒው ጋዜጠኛ ፍሎሪያን ፕሌተንበርግ እንደዘገበው አርሰናል ብቻ ሳይሆን የጣሊያኑ ኤሲ ሚላን ስለ ተጫዋቹ ሁኔታ የስልክ ጥሪዎችን አድርገዋል። ሪተር በዶርትሙንድ እስከ 2027 የሚቆይ ኮንትራት ቢኖረውም ውሉን ያለማራዘም ወይም ደግሞ አያራዝምም የሚለው ጉዳይ ገና አልተለየም። በግራ እግሩ የሚጫወተው የመሃል ተከላካይም በዶርትሙንድ ወጣቶች ቡድን ውስጥም እያሳየ ያለው ብቃት ለብዙዎች ትኩረትን ስቧል። በአሁኑ ወቅት በዶርትሙንድ ዋናው ቡድን ውስጥም የመሰለፍ ህልም ቢኖረውም እንደ አርሰናል ያሉ ትልልቅ ክለቦች የሚያሳዩት ፍላጎት ሀሳቡን ሊያስቀይረው ይችላል። ምንም እንኳን አርሰናል ወጣት ተከላካዮችን ቢፈልግም በአሁኑ ወቅት በቡድን ውስጥ እንደ ሳሊባ፣ ጋብሪኤል ማጋሌሽ፣ ሪካርዶ ካላፊዮሪና ጁሪያን ቲምበር ያሉ ጠንካራ ተከላካዮች ስላሉት ለሪተር የዋና ቡድን እድልን ማግኘት ከባድ ሊሆንበት ነው የሚችለው። በሌላ በኩል መረጃው አርሰናል በአሁኑ ወቅት ከሚገጥሙት ችግሮች አንደኛው የፊት መስመር አጥቂ ነው። ቪክተር ዮኬረሽ ወቅታዊ ብቃቱ መውረድ ላይ እንደሆነ ይነገራል። ዮኬረሽ ባለፉት 6 ጨዋታዎችም ጎል ማስቆጠር ባለመቻሉ አሰልጣኝ ሚኬል አርቴታ የማጥቃት መስመሩን ለማጠናከር ሌሎች አማራጮችን እንዲያስቡ ሊያደርጋቸው ይችላል። አርሰናል ለወደፊቱ ግንባታ ተከላካዮችን ቢፈልግም በጥር የዝውውር መስኮት የፊት መስመሩን ማጠናከር የበለጠ ትኩረት ሊሰጠው የሚገባ ጉዳይ እንደሆነ ተንታኞች እየገለጹ ይገኛሉ። ሊቨርፑሎች እና ደግሞ ቼልሲዎች በ8 ግቦች ላይ በቀጥታ የተሳተፈውን ወጣት ኮከብ የማስፈረም ፉክክር ላይ ናቸው። ታዋቂው የስፖርት ጋዜጠኛ ክሪስቲያን ፉልክ እንደዘገበው ከሆነ ሊቨርፑል እና ቼልሲ ከፍተኛ ግምት የሚሰጠውን የኮሎኙን የክንፍ መስመር አጥቂ የሆነው ሳይድ ኤልማላን ለማስፈረም ከሚፈልጉ ክለቦች መካከል ቀዳሚዎቹ ናቸው። የ19 ዓመቱ ጀርመናዊ የክንፍ አጥቂ በዚህ የውድድር ዘመን በቡንደስሊጋው ድንቅ ብቃቱን እያሳየ ይገኛል።
6 ግቦችን በማስቆጠርና 2 አመቻችቶ በማቀበል በአጠቃላይ በ8 ግቦች ላይ በቀጥታ ተሳትፎን አድርጓል። ይህ ውጤት ያስመዘገበውም በሁሉም ጨዋታዎች ላይ በቋሚነት ሳይሰለፍ መሆኑ ተሰጥኦ ምን ያክል ከፍተኛ እንደሆነ የሚያሳይ ነው። እንደ ክሪስቲያን ፎልክ ገለጻ ብዙዎቹ ታላላቅ ክለቦች ሊቨርፑል፣ ቸልሲ፣ ማንቸስተር ሲቲ እና ቶትንሃም በአሁኑ ወቅት በግራ ክንፍ ላይ የሚጫወት ወጣት ተጫዋቾችን ይፈልጋሉ። ባለፈው ክረምት ሉዊስ ዲያዝን ከሊቨርፑል በ70 ሚሊዮን ዩሮ ያስፈረሙ ቢሆንም አሁንም ለዲያዝ ተፎካካሪ የሚሆን ወጣት ተጫዋች እንደ ሰኢድ ኤልማላ ወይንም ደግሞ ያን ዲያማንዴ ያሉ ይፈልጋሉ የተባለው። በሁለቱም ክለቦች የረጅም ጊዜ እቅዳቸው አካል አድርገው ተጫዋቾችን በዝርዝራቸው ውስጥ ማካተዋል። ተንታኞች እንደሚሉት ከሆነ ለተጫዋቾች ምርጫውም ከባድ ሊሆን ይችላል። ለቼልሲ ክለቡ በዓለም ዙሪያ ያሉ ወጣት ተሰጦችን ሰብስቦ የማሳደግ ፖሊሲ ስላለው ለኤልማላም ጥሩ እድል ሊሆንለት ይችላል። በሊቨርፑል ውስጥ ያለው የቦታ ፉክክር ጠንካራ ቢሆንም በየዓመቱ በቻምፒየንስ ሊግ የመሳተፍና ትልልቅ ዋንጫዎችንም የማሸነፍ እድሉ ሰፊ ነው። የጀርመን ከ21 ዓመት በታች ብሔራዊ ቡድን ተጫዋች የሆነው ሰኢድ ኤልማላ በቅርቡ ወደ አንዱ ትልቅ ክለብ ማምራቱ የማይቀር ነው የሚመስለው። የሰንደርላንድ ኮከብ ኖህ ሰዲቂ ከሰንደርላንድ ይልቅ ለኮንጎ ዲሞክራቲክ ሪፐብሊክ ኦፍ ብሔራዊ ቡድን መጫወትን የበለጠ ደስታ እንደሚሰጠውና በሜዳ ላይም ነጻነት እንደሚሰማው በግልጽ ደግሞ መናገሩ ተገልጿል። የ21 ዓመቱ አማካይ በነበረው ቆይታ ወይም በቃለ መጠይቁ ላይ መጀመሪያ ሰንደርላንድ ስመጣ በጫና ውስጥ መጫወት ትንሽ ከብዶኝ ነበር። አሁን ላይ ግን በስነ ልቦናው ረገድ በደንብ እየሰራው እገኛለሁ። በብሔራዊ ቡድን ሲጫወት ግን ከሰንደርላንድ ይልቅ የበለጠ ነጻነት ይሰማኛል። በፈለኩበት ቦታ መንቀሳቀስና በጨዋታው ውስጥም በደንብ መሳተፍ እችላለሁ ሲልም ጭምር ነው የተናገረው። ሰዲቂ በዚህ የውድድር ዘመን መጀመሪያ ላይ ከቤልጅየሙ ኡኒየን ሶንት ግሎይሴ ከተቀላቀለ በኋላ ለሰንደርላንድ እጅግ አስፈላጊ ተጫዋች እንደሆነ ይታመናል። ይሁን እንጂ ይህ አስተያየቱ በክለቡ አመራሮች ዘንድ ስጋትን ሊፈጥር ይችላል ተብሏል። ተጫዋቹ በሜዳ ላይ በነጻነት መንቀሳቀስ የሚችልበት ለማጥቃትም ሆነ ለመከላከል ሚናን ይፈልጋል። ተንታኞች እንደሚጠቁሙት ሰንደርላንድ ጥራት ያለው የተከላካይ አማካይ ካስፈረመ ሳዲቂ ወደ መሃል ወጣ ብሎ በነጻነት እንዲጫወት እድል ሊሰጠው ይችላል። ሰንደርላንድ ወደ ፕሪሚየር ሊግ ካደገ በኋላ በ2025-26 የውድድር ዘመን በጥሩ ሁኔታ ላይ የሚገኝ ሲሆን እንደ ሳዲቅ ያሉ ተጫዋቾች ደግሞ ለክለቡ ውጤታማነት ትልቅ ሚናን ያላቸው። ይሁን እንጂ ተጫዋቹ ከሌሎች የእንግሊዝ ክለቦች ጋር ስሙ መያያዙ ለሰንደርላንድ ሌላው ተግዳሮት ይሆናል ተብሎ ነው የሚታሰበው። ሳዲቂ በክለብ ውስጥም ያለው ሚና እንዲቀየርለት ፍላጎት እንዳለው በንግግሩ ጠቁሟል። ሰንደርላንድ ለተጫዋቹ የሚፈልገው ነጻነት ይሰጠው ይሆን ወይስ ደግሞ ተጫዋቹ ወደ ሌላ ክለብ ያመራል የሚለው ጉዳይም ወደፊት የሚታይ እንደሆነ ነው መረጃዎቹ የሚጠቁሙት። ኔይማር ጁኒየር ከእግር ኳስ ጨዋታ በጡረታ ሲገለል ፕሮፌሽናል የፖከር ተጫዋች መሆን እንደሚፈልግ ነው የተናገረው። የቀድሞ የባርሴሎናና የፓሪስ ሰን ዠርሜን ኮከብ ኔይማር ከእግር ኳስ ጨዋታ በጡረታ ሲገለል ፕሮፌሽናል የፖከር ተጫዋች መሆን እንደሚፈልግ ለመሆን እያቀደ መሆኑን የተገለጸው። በአሁኑ ሰዓትም ወደ መጀመሪያ ክለቡ ሳንቶስ የተመለሰው ብራዚላዊ ዋጥቂ አሁንም በከፍተኛ ደረጃ ለጥቂት ዓመታት የመጫወት የሚችል ቢሆንም ከእግር ኳስ በኋላ ስላለው ሕይወቱ አሁኑኑ ማቀድ እንደጀመረ የተገለጸው። ኔይማር ቀደም ሲል በፖከር ውድድሮች ላይ ተሳትፎ የነበረ ሲሆንም የ33 ዓመት ኮከብ የእግር ኳስ ግዴታዎችን ሲያጠናቅቅም ጨዋታውን በከፍተኛ ደረጃ ለመቀጠል ሙሉ እቅድ እንዳለው ነው የታወቀው። በራሱ ትውልድ ውስጥም ካሉ ምርጥ የአጥቂ ተጫዋቾች አንዱ የሆነው ኔይማር በሜዳ ላይ ሲጫወት ማየት እጅግ አስደሳች ነበር። አሁን ደግሞ በፖከር ተጫዋችነቱ ምንም አይነት ተጽዕኖ ሊያሳድርበት እንደሚችል ማየቱ የሚጓጓ ይሆናል። ኔይማር ከእግር ኳስ ውጪ ሌሎች ፍላጎቶች እንዳሉት መስማት ባለፉት ዓመታት እሱን ሲከታተሉ ለነበሩ ደጋፊዎች ብዙም አያስደንቅም። የቀድሞ የባርሴሎና ተጫዋች ሁልጊዜም ታላቅ ተሰጥኦ የነበረው ቢሆንም ለእግር ኳስ ያለው ቁርጠኝነት ግን በተደጋጋሚ ጥያቄ ሊነሳበት ቆይቷል። በተለይም በፓሪስ ሰን ዠርሜን በነበረበት ወቅትም ከጓደኞቹና ከቤተሰቦቹ ጋር ለመዝናናትም ሲል ጉዳቶችን እንደ ሰበብ ይጠቀማል የሚሉ ግምቶች በስፋት ይነገሩ ነበር። አንዳንዶች ኔይማር ፕሮፌሽናል ተጫዋች ሆኖ እያለ በፖከር ጨዋታ ላይ ብዙ ጊዜ ማሳለፉን ላይወዱት ይችላሉ። ይህም ብራዚላዊ ኮከብ በስራው ላይ የበለጠ ትኩረት ሰጥቶ ሊሰራ ኖሮ በታሪካዊ እግር ኳስ ተጫዋች አንዱ ሆኖ ለመመዝገብም ይችል ነበር ብሎ ይታሰባል። ሆኖም ግን እያንዳንዱ ሰው ከስራው ውጪ የራሱን ፍላጎት የመከተል መብትም አለው። ኔይማር በፖከር ጨዋታ ላይ የተሳተፈ ብቸኛው ተጫዋች አይደለም። እንደ ክሪስቲያኖ ሮናልዶ፣ ጄራርድ ፒኬ ያሉ ታዋቂ ተጫዋቾችም አልፎ አልፎ በውድድሮች ላይ ሲሳተፉ ይታያሉ። ኔይማር ብቃቱን ማሻሻል ይኖርበታል። ምክንያቱም ከጥቂት ወራት በፊት በተካሄደው ውድድር ላይ ገና በጠዋቱ ከውድድር ውጪ መሆኑ ይታወሳል። ያም ሆነ ይህ ግን ጨዋታውን ለማሻሻል ልምድ እንደሚያደርግና በዚህም ሂደት ውስጥም ትርፋማ የሆኑ የስፖንሰርሺፕ ውሎችንም እንደሚያገኝ ጥርጥር እንደሌለው ጭምር ነው የሚናገረው።
የአውሮፓ ግዙፉ ክለብ አሰልጣኝ የሊቨርፑልን ኮከብ ለማስፈረም የግል ጥረት እያደረጉ ነው። የናፖሊው አሰልጣኝ አንቶኒዮ ኮንቴ የሊቨርፑልን ክንፍ ተጫዋች የሆነው ፌዴሪኮ ኪየዛን ለማስፈረም የግል እንቅስቃሴን እያደረጉ መሆኑን መረጃዎች ያሳያሉ። የጣሊያናዊ ኢንተርናሽናል በአንፊልድ ሊቨርፑል የነበረው ቆይታ የሚጠበቅበትን ብቃት ለማሳየት ተቸግሯል። በመሆኑም ወደ ሴሪኤው ጣሊያን ሴሪኤም የመመለሱ ጉዳይ አሁን ላይ የተጠናከረ መምጣቱ ምክንያታዊ ይመስላል። ፌዴሪኮ ኪየዛ ከቀድሞ ክለቡ ዩቬንቱስ ቁልፍ ተጫዋችም የነበረ ሲሆን በናፖሊ በቂ መጫወቻ ዕድልን ካገኘ ክለቡን እንዲያጠናክርም ይታመናል። እድሜው 28 የደረሰው ፌዴሪኮ ኪየዛ በዚህ ውድድር ዘመን ለሊቨርፑል በፕሪሚየር ሊግ በቋሚነት የጀመረው አንድ ጨዋታ ላይ ብቻ ነው። በመሆኑም በቅርብ ዓመታት ውስጥም የሚመጡለትን ጥያቄዎች ለመቀበልም እንደሚፈተን ነው ግልጽ የሆነው። ጣሊያናዊው ጋዜጠኛ ኢማኑኤል ካሞርቶ ለራዲዮ ፑንቶ ዜሮ እንደተናገረው ከሆነ አንቶኒዮ ኮንቴ ፌዴሪኮ ኪየዛን ወደ ናፖሊ ለማምጣት በግላቸው ጥረት እያደረጉ ነው የሚገኙት። ጋዜጠኛው ሲናገር ፌዴሪኮ ኪየዛ ኮንቴ በግል እንቅስቃሴ አድርገውበታል። የዩቬንቱስ የቀድሞ ተጫዋቾችን ለመመለስም ፍላጎት ቢኖረውም ናፖሊ ግን ከፌዴሪኮ ኪየዛና ከአባቱ ኤንሪኮ ጋርም በጣም ጥሩ ግንኙነት ነው ያለው ብለዋል። ይህ እንቅስቃሴ ወደ ዝውውር ያመራ እንደሆነ ማየቱም የሚጠበቅ ቢሆንም በሊቨርፑል አስቸጋሪ ጊዜን እያሳለፈ ላለው ፌዴሪኮ ኪየዛ ግን ናፖሊ ሳቢ አማራጭ ሊሆን ይችላል። ምንም እንኳን ሊቨርፑል ፌዴሪኮ ኪየዛን በብዛት ባይጠቀምበትም በአሁኑ ሰዓት ክለቡ ካለበት ሁኔታ አንጻር ለተጫዋቾች መለወጫ ወይም ስኳድ ዴብዝም እንዲሆን ተጫዋቹን ይዞ መቆየቱ የተሻለ ሊሆን ይችላል ተብሏል። የአርነ ስሎት ቡድን ባለፈው ሐሙስም ከአርሰናል ጋር በነበረው ጨዋታ ሞሐመድ ሳላህን፣ አሌክዛንደር ኢሳክንና ሁጎ ኤኪቲክን በጉዳትና በሌላ ምክንያትም አላገኘም ነበር። ሳላ በአሁኑ ወቅት በአፍሪካ ዋንጫው ላይ የሚገኝ ሲሆን አሌክዛንደር ኢሳክ ደግሞ በጉዳት ምክንያት ነው። ሁጎ ኤኪቲክ አሁን ላይ ከጉዳት ተመልሷል። ስለዚህም ተጨማሪ አንድ ወይም ሁለት ጉዳቶች ካጋጠሙ ሊቨርፑል ትልቅ ችግር ውስጥ ሊገባ እንደሚችል ክፍተቱንም ለመሙላት በፌዴሪኮ ኪየዛ ላይ መደገፉ የግድ ሊሆን እንደሚችል የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ የሚገኙት። የተወደዳችሁ ቤተሰቦቻችን ይህ ፉአድ ባህሩ የዩቲዩብ ቻናል ነው። ስለተከታተላችሁን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በሌሎች ፕሮግራሞቻችን ላይ በድጋሚ ተመልሰን እንገናኛለን። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራሞቻችን መልሰን እንገናኛለን። መልካም ጊዜ ይሁንላችሁ።